በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ክንፋልባውና አዲሱ ጀት ዜሮ ዓለም የቋመጠለት አውሮፕላን እየመጣ ነው። የኢትዮጵያ አየር መንገድ ይጨብጠው ይሆን? ለአንድ ምዕተ ዓመት ያህል የኖረው የበራሪ አውሮፕላን ቅርጽ ተሻሽሎ ተቀይሮ የመጣው ከአሜሪካ በኩል ቦምብ ጣይ አውሮፕላን ሆኖ ነበር። ስሙም ቢቱ ስፒሪት ይሰኛል። በጊዜው ዓለም ይሄ ነገር ሊሆን የማይችል ነው ብሎ ቢደመድምም የአሜሪካ ጦር ግን አይሆንም የተባለውን አድርጎ በአቅምም በቅርጽም በችሎታም ፍጹም የተቀየረውን ተዋጊ አውሮፕላን ቀይሮ አወጣው። ያ ተዋጊ ጀት ደግሞ የዓለም ምርጡ ብቻ ሳይሆን ውዱም ተዋጊ ጀት ሆነ። በጊዜው ታዲያ ይህ ተሞክሮ ወደ ተለመዱት የመጓጓዣ አውሮፕላኖች ሊመጣ ይችላል ሲባል ከግዝፈታቸው አንጻር አይቻልም ተብሎም ተደመደመ። የተለመደው የንግድ የአየር መጓጓዣ ኢንዱስትሪ የተመሰረተው በአንድ የተለመደና ባህላዊ ንድፍ ላይ ነበር። እሱም የምታውቁት ረጅም ሲሊንደራዊ አካል ያለውና በግራና በቀኝ ክንፎች እንዲሁም ሞተሮች የተገጠሙለት አውሮፕላን ነው። ዛሬ ግን ያ የተፈራው ዕለት ተደፍሯል። ጀት ዜሮ የተሰኘ አብዮታዊ የሆነና የተዋሃደ የክንፍና አካል ቅርጽ ያለው አውሮፕላን ብቅ ማለቱን ተከትሎ ያ የ100 ዓመት ባህላዊ ንድፍ ከታሪክ መድረክ ላይ ሊወገድ ጫፍ ደርሷል። ይህ አዲስ ዘመናዊ አውሮፕላን የላቀ የአየር ዝውውር ሳይንስን ወይም ኤሮዳይናሚክስን፣ ወታደራዊ ደረጃ ያለው ስውር የምህንድስና ጥበብን ወይም ስቲልዝ ኢንጂነሪንግንና እጅግ አስደናቂ የነዳጅ ቆጣቢነትን አጣምሮ የያዘ በመሆኑ በአየር ቴክኖሎጂ ታሪክ ውስጥ ወደር የማይገኝለት ትልቅ የእድገት ደረጃ ተደርጎ ተወስዷል። ለአቪዬሽን አፍቃሪዎችና ለዓለም አቀፍ ተጓዦች የአውሮፕላን ጸጥታ የሰፈነበት የሰማይ ላይ ጉዞን ከዚህ ቀደም ታይቶ የማይታወቅ ሰፊ የመሳፈሪያ ቦታን እንዲሁም ከፍተኛ የወጪ ቅነሳን ለአየር መንገዶች ይዞ መጥቷል። የዓለም ነባር ግዙፍ አየር መንገዶች ይህንን የቴክኖሎጂ ምዕራፍ በከፍተኛ ጥንቃቄ እየተመለከቱት ባለበት በዚህ ወቅት ይህንን ታሪካዊ ለውጥ ለመምራት የሚያስችል ራዕይ ያለው አመራር፣ ጠንካራ የፋይናንስ አቅምና የመሰረተ ልማት ዝግጅት ያለው አንድ የአፍሪካ ግዙፍ ተቋም አለ። ሌሎች ከመቀበላቸው በፊት ዓለምን የሚቀይሩ ዘመናዊ አውሮፕላኖችን ወደ ስራ በማስገባት የሚታወቀው ዓለም አቀፍ ኢንዱስትሪ መሪ የኢትዮጵያ አየር መንገድ ይህንን የነጋውን ዘመን ግዙፍ አውሮፕላን የራሱ ለማድረግ ከደጃፉ ላይ ቆሟል። ታዲያ በዛሬው ድንቅ ጥንቅራችን አውሮፕላኑ ምን ተአምር ይዞ መጣ? ከሌሎች አውሮፕላኖችስ በምን ይለያል? ከጀርባው ያሉ አስደናቂ ቁጥሮችስ ምን ይመስላሉ? አብጠርጥረን የምንመለከታቸው ጉዳዮች ናቸው። ከዚህም በላይ ደግሞ የዚህን ድንቅ አውሮፕላን አስደናቂ የምህንድስና ጥበብና ምስራቅ አፍሪካ ብሎም ኢትዮጵያ ለምን የዚህ አውሮፕላን ዋነኛ ማዕከል እንደሚሆኑ በጥልቀት እንዳስሳለን። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። ተአምራዊው ባለአዲስ ቅርጽ አውሮፕላን የተዋሃደ ክንፍና አካል ብሌንድድ ዊንግ ቦዲ። ተአምራዊው ባለአዲስ ቅርጽ አውሮፕላን የተዋሃደ ክንፍና አካል ብሌንድድ ዊንግ ቦዲ ድንቅ ኢንጂነሪንግ። የጀት ዜሮ ዜድ4 አውሮፕላን የተለመደውን ሲሊንድራዊ አካልና ክንፍ ወይም ቲዩብ ኤንድ ዊንግ መዋቅር ሙሉ በሙሉ በመተው የአውሮፕላኑ አጠቃላይ አካል ራሱን ችሎ ወደ ላይ የመሳብ አቅም ወይም ሊፍት እንዲያመነጭ በሚያስችል የተዋሃደ ንድፍ ተተክቷል።
የተሳፋሪዎችን ካቢን በቀጥታ ከሰፊውና ባለ 3 ማዕዘን የክንፍ መዋቅር ጋር በማዋሃድ መሐንዲሶች የአየር ግፊትንና መቋቋምን ወይንም ኤሮዳይናሚክ ድራግ ፎርስ ከዚህ ቀደም ታይቶ ወደማያውቅ ዝቅተኛ ደረጃ ማውረድ ችለዋል። ከአሜሪካ አየር ኃይል በተገኘው የ235 ሚሊዮን ዶላር የድጋፍ ውልና ከሌሎች የዓለም አቪዬሽን ግዙፍ ተቋማት ጋር በመተባበር የሚሰራው Z4 ድንቅ አውሮፕላን ከዘመናዊ ባለ 2 ሞተር ጀቶች ጋር ሲነጻጸር የነዳጅ ፍጆታንና የካርቦን ልቀትን በ50 በመቶ መቀነስ ችሏል። ለትርፍ የሚሰሩት አየር መንገዶች የኢትዮጵያ አየር መንገድን ጨምሮ ደግሞ ለመግዛት እየተሯሯጡ ያሉት የነዳጅ ወጪው የቀነሰና እጅግ አዋጭ አውሮፕላን ስለሆነ ነው። ይህ ማሻሻያ ተራና አነስተኛ ለውጥ ሳይሆን የምህንድስናውን ዓለም መሰረታዊ አቅጣጫ የቀየረ ትልቅ አብዮት ነው ማለት እንችላለን። ይህ የመዋቅር አቀማመጥ የአውሮፕላኑን ጥንካሬ ለመጠበቅ ሲባል የሚጨምረውን አላስፈላጊ ክብደት ወይም ዴድ ዌይት በእጅጉ ከመቀነሱም በላይ ውስጣዊ ግፊትን በአውሮፕላኑ አካል ላይ በኩል መጠን ያከፋፍላል። አውሮፕላኑ የኋላ ክፍል ላይ የተገጠሙት ሞተሮች ንጹህ አየርን በከፍተኛ ሁኔታ የሚስቡ ሲሆን የሚፈጥሩትን ድምፅም ከአውሮፕላኑ አካል በላይ በመከለል ወደ መሬት እንዳይደርስ ስለሚያደርጉ በታሪክ ከተሰሩት የንግድ አውሮፕላኖች ሁሉም እጅግ ጸጥተኛው ያደርገዋል። የአውሮፕላኑ አስደናቂ ቁጥሮች፣ ፍጥነት፣ ርቀትና የጭነት ብቃት። አስደናቂ ቁጥራዊ መረጃዎችን በምንመረምርበት ጊዜ ይህ የተዋሃደ የክንፍ ንድፍ ዓለም አቀፋዊ የጉዞ እንቅስቃሴ እንደገና የሚተረጉሙ አዳዲስ መለኪያዎችን ያስቀምጣል። በአብዮታዊና ሰፊ የካቢን ወንበሮች አቀማመጥ ወደ 250 የሚጠጉ ተሳፋሪዎችን በምቾት ለማጓጓዝ የተነደፈው ይህ ድንቅ አውሮፕላን ከ5500 ኖቲካል ማይልስ ወይም ከ10100 ኪሎ ሜትር በላይ ያለምንም ማቋረጥ የመብረር አቅም ያለው ሲሆን የፍጥነት መጠኑም ማክ 0.85 ወይም በሰዓት 1049 ኪሎ ሜትር አካባቢ ነው። የአውሮፕላኑ አካል እጅግ ሰፊ በመሆኑ የአየር ስርገቱን ሳይረብሽ ከወለል በታች እጅግ ከፍተኛ መጠን ያለው ጭነት ወይም ፍሬት ለመጫን ያስችላል። የአውሮፕላኑ አካል ራሱ እንደ ትልቅ ክንፍ ሆኖ ስለሚያገለግል ደግሞ በረራውን በከፍተኛ ከፍታ ላይ ለማቆየት የሚጠይቀው የሞተር ግፊት ወይም ትረስት በግማሽ ይቀንሳል። ይህ ደግሞ ለአንድ አውሮፕላን በዓመት የሚወጣውን የስራ ማስኬጃ ውጪ በሚሊዮኖች የሚቆጠር ዶላር ያድናል ማለት ነው። በተጨማሪም 50 በመቶ ያነሰ የጀት ነዳጅ መጠቀም ማለት የረጅም ርቀት በረራዎች ለተመሳሳይ ርቀት እጅግ ያነሰ የነዳጅ ክብደት ተሸክመው ይበራሉም እንደማለት ነው። ይህ ደግሞ የክብደት መቀነስን፣ የጭነት አቅም መጨመርንና በአውሮፕላን ማረፊያ መንገዶች ወይም ራንዌዮች ላይ የሚፈጠረውን ግፊት የሚቀንስ የተሳሰረና አዎንታዊ ዑደትን ይፈጥራል እንደማለት ነው። የአየር ላይ ቅንጦው የምቾት መናኸሪያ ተጓዦችን ያስቀደመው አብዮተኛ። ወደዚህ አውሮፕላን ስትገቡ የተለመደውና ጠባቡ የአውሮፕላን መተላለፊያ መንገድ ጠፍቶ ባህላዊውን የብረት ቱቦ ከመምሰል ይልቅ ዘመናዊና የቅንጦት አዳራሽን የሚመስል እጅግ ሰፊና ብዙ ክፍሎች ያሉት ካቢን ይገጥማቸዋል። ሰፊው የውስጥ ክፍል ፈጠራ የተሞላበት የወንበር አቀማመጥን፣ ሰፋፊ ወንበሮችን፣ ከፍ ያለ ጣሪያንና በረጅም በረራዎች ላይ የሚፈጠረውን የሰውነት ድካምና የሰዓት መዛባት በእጅጉ የሚቀንሱ ዘመናዊ የብርሃን ቁጥጥር ስርዓቶችን ለማካተትም አስችሏል። ሞተሮቹ ከአውሮፕላኑ የኋላ ክፍል ላይ በመገጠማቸው ምክንያት የካቢን ውስጥ ድምፅ መጠን በሚገርም ሁኔታ ቀንሷል። ይህም ለተሳፋሪዎች በከፍተኛ ፍጥነት ከሚጓዝ ዘመናዊ ባቡር ጋር የሚመጣጠን እጅግ ጸጥተኛና ሰላማዊ ድባብን ይፈጥራል። በዘመናዊው የፍላይ ባይ ዋየር የቁጥጥር ስርዓት ውስጥ የተካተቱት የበረራ ማሳለጫ ቴክኖሎጂዎች በአየር ላይ የሚፈጠረውን አየር ወለድ ንዝረት ወይም ተርቡላንስ በሰፊው የአውሮፕላኑ አካል ላይ በተሻለ ሁኔታ ስለሚመጡት በከፍተኛ ከፍታ ላይ በሚገኙ ኃይለኛ ነፋሶች ውስጥ እንኳን እጅግ የተረጋጋና ለስላሳ ጉዞን ያረጋግጣሉ። ይህ የቦታ ስፋት፣ የጸጥታና የተረጋጋ በረራ ውህደት የአየር ላይ ጉዞን አድካሚ ከነበረው ባህላዊ ልምድ ወደ እውነተኛ የቅንጦት ጉዞ ይለውጠዋል። የኢትዮጵያ አየር መንገድ ለምን ይህንን አውሮፕላን ለመግዛት ተሽቀዳደመ? የኢትዮጵያ አየር መንገድ ታሪክ የተለመደውን አሮጌ አሰራር ላለመከተል ባለው ጽኑ አቋም የሚገለጽ ሲሆን ሌሎች ገበያውን እስኪላመድ ድረስ ሳይጠብቁ ዘመናዊ አውሮፕላኖችን ቀድሞ መግዛት ረገድ ከፍተኛ የርቀት አተያይ እንዳለው በተደጋጋሚ አስመስክሯል። በ2012 ዓ.ም እንደ አውሮፓውያን አቆጣጠር የኢትዮጵያ አየር መንገድ ከጃፓን ውጪ የመጀመሪያው በአፍሪካ ደግሞ ብቸኛ ቀዳሚ በመሆን ዘመናዊውን ቦይንግ 787 ድሪምላይነር አውሮፕላን ወደ አገልግሎት በማስገባትና የቴክኖሎጂ ብቃቱን በማረጋገጥ ዓለም አቀፍ መነጋገሪያ ሆኖ ነበር።
እንደ አውሮፓውያን አቆጣጠር በ2016 ደግሞ ከ4 ዓመታት በኋላ አየር መንገዱ ዘመናዊውን ኤርባስ A350X WB ወደ አፍሪካ ሰማይ በማምጣት በሳፋሪዎች ምቾትና በረጅም ርቀት በረራ አቅም አዳዲስ መለኪያዎችን ማስቀመጥ ችለዋል። ይህ ዘመናዊ አውሮፕላኖችን ቀድሞ የመጠቀም ፍላጎት የሚመነጨው ከአየር መንገዱ ከፍተኛ ትርፋማ የንግድ ሞዴል በአዲስ አበባ ከሚገኘው ዓለም አቀፍ ደረጃውን የጠበቀ የጥገና ማዕከል ወይም MRO እንዲሁም የአውሮፕላን ቁጥሮችን ማዘመን እንደ ገንዘብ ሸክም ሳይሆን እንደ ኢኮኖሚ እድገት ሞተር ከሚቆጥረው የሩቅ አሳቢ ስትራቴጂ መነሻነት ነው። ጀት ዜሮ በ2027 የሙከራ በረራውን ለማድረግ እየተዘጋጀና በ2030ዎቹ መጀመሪያ ላይ ለንግድ አገልግሎት የሚውሉ አውሮፕላኖችን ለማስረከብ አቅዶ እየሰራ ባለበት በዚህ ወቅት ደግሞ የኢትዮጵያ አየር መንገድ ቀድሞ ትዕዛዝ ለመስጠትና የዓለምን የአቪዬሽን ገጽታ እንደገና ለመቅረጽ የሚያስችል ሙሉ የፋይናንስ አቅምና ደፋር የአሰራር ወኔ አለው። ለዚህም ነው አየር መንገዱ የአዲስ አውሮፕላን ላይ ፍላጎት ያሳየው። ለአዲስ አውሮፕላን የሚመቸው አዲሱ የቢሾፍቱ ሜጋ ሀብ ኤርፖርት እና የቅንጡ Z4 አውሮፕላን ዲዛይን መጣጣም። የጀት ዜሮን በራሪ ክንፍ አውሮፕላን ከኢትዮጵያ አየር መንገድ የወደፊት ኦፕሬሽን ጋር የማዋሃድ እውነተኛ ሚስጥር የሚገኘው $12.5 ቢሊዮን በጀት የተመደበለትና ታሪካዊ ብሎም ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሜጋ ሀብ ላይ ነው። በአሁኑ ወቅት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚደረገው እንቅስቃሴ የከፍተኛ ቦታ ወይም ሃይ አልቲቲዩድ ተግዳሮቶች ያሉበት ሲሆን ዋነኛውን የሀብ ኦፕሬሽን ከባህር ጠለል በላይ ወደ 1910 ሜትር ዝቅታ ወዳለው የቢሾፍቱ አውሮፕላን ማረፊያ ማዛወር የሞተርና አፈጻጸምና ከፍተኛውን የጭነት አቅም ወይም ማክሲመም ቴክ ኦፍ ዌት ወዲያውኑ በእጥፍ ያሳድገዋል። ይህ የአሰራር ምቹነት ከተዋሃደው የክንፍ ንድፍ 50% የነዳጅ ቅናሽና አስደናቂ አየር ላይ ተንሳፋፊነት ጋር ሲጣመር የኢትዮጵያ አየር መንገድ ምስራቅ አፍሪካን ከሰሜን አሜሪካ ከእስያና ከአውሮፓ ጋር በሚያገናኙ የቀጥታ የረጅም ርቀት መስመሮች ላይ ማንም የማይወዳደረው የኢኮኖሚ የበላይነትን እንዲያገኝ ያጎናጽፈዋል። በዓመት ከ110 ሚሊዮን በላይ ተሳፋሪዎችን ለማስተናገድ ተብሎ የተነደፈው የቢሾፍቱ ሜጋ ሀብ እነዚህን ሰፊ አካል ያላቸውን በራሪ ክንፎች ለመቀበል አገልግሎት ለመስጠትና ለማብረር ፍጹም የሆነ ዘመናዊ የመሰረተ ልማት መደላድልን ይፈጥራል። የአፍሪካን ትልቁን የአቪዬሽን ማዕከል ከዓለም እጅግ አብዮታዊ ከሆነው አውሮፕላን ጋር በማጣመር የኢትዮጵያ አየር መንገድ ባለም አቀፉ የደቡብ ንፍቀ ክበብ ወይም ግሎባል ሳውዝ ያለውን የማይደፈር ግዙፍ የአቪዬሽን መሪነት አቋሙን ለዘላለም ደግሞ ያጸናለታል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።